ዛሬ ለእኔ በጣም ልዩ ቀን ነው። የሶሻል ሚዲያ ኢንፍሉዌንሰሮች በሚገኙበት በየሰፈራችን በሽጉጥ የሚፈላለጉትን ሰዎች ቀላል ነገር አይደለም። እንደተናገሩት የብዙ ጊዜ እቅዱ ነው። እኔ ራሱ ካወቅኩት የ2 ዓመት እቅዱ ነው። እንግዲህ ይህንን ሀሳብ ፈጣሪ ስላሳካልህ በጣም ደስ ብሎኛል። አስታራቂ ሾው በደንብ ማቁ ዛሬ ተከፍቷል ማለት ነው። አባት ሆይ ያደርጉትን አያውቁምና ይቅር በላቸዋል። መሸነፍ አይደለም ይቅርታ ማለት ድል አድራጊነት ነው። ጥሩ ደረጃ ላይ እንደማደርሰው ከፈጣሪ ጋር ባለሙሉ እምነት ነኝ። ዳቤ በመቅደድ በፍቅር ሲያተሳሰር የነበረ ሾው እንደነበረ ይታወቃል። ይህ ሾው እንግዲህ ከቲክቶክ ዓለም ከቲክቶኩ መንደር ወጣ ብሎ ዳግም በዩቲዩብ ተከስቷል። የዚህ ታላቅ ሀሳብ ጸንሳሽና መስራች ወንድማችን አስታራቂው ጆሲ 27 ስለዚህ ሾው በቂ ግንዛቤ ለመስጠት እነሆ ዛሬ በመካከላችን ተገኝቷል። ታዲያ ይህን ወንድማችንን ሞቅ ባለ ጭብጨባና በአክብሮት ወደ መድረክ እንድትጋብዙልኝ እጠይቃለሁ። ከመጽሐፍ ቅዱስ አንድ የምወደውን ከፈጣሪ ጋር ባለሙሉ እምነት ነኝ። ከመቼውም ጊዜ በላይ እዚህ ቦታ ላይ እንድቆም ላደረገኝ ለልዑል እግዚአብሔር ክብር ምስጋና ይግባው። ከመጽሐፍ ቅዱስ አንድ የምወደውን ጥቅስ ላንብብላችሁ። በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጥሃልና፣ መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል ይላል። የደስታ ተካፋይ ለመሆን እዚህ ድረስ እኔን አክብራችሁ የመጣችሁ እህት ወንድሞቼ፣ ቤተሰቦቼ፣ ጓደኞቼ እዚህ ፕሮግራም ላይ ስለተገኛችሁ እጅግ በጣም አድርጌ አመሰግናለሁ። የእግዚአብሔር መልካም ፍቃድ ሆኖ ዛሬ ያሰባሰበን አስታራቂ ሾው ነው። ሐሰት በከበባት የፍትሐዊ ዓለም ተከሳሽ በሙሉ ወንጀለኛ አይደለም። አይገርም? የሚታዘዙለት ሳርና ንፋሱ ኃጢአት የሌለባት ንጹሕ ሳለች ነፍሱ ወንጀለኛ ተብሎ ተጠርጥሮ ነበር ክርስቶስ ራሱ። የሰው ልጅ አይደለም ከሰው ጋር ከፈጣሪው ጋር የሚጣላ ፍጡር ነው። ፈጣሪ አምላካችን በድለ ነው ይቅር ካልን እኛ የሰው ልጆች እርስ በርስ እንዴት ይቅር መባባል ይከብደናል? ይቅርታ መስጠትም ሆነ መቀበል የሚከብዳቸው ሰዎች ከፍተኛ የሆነ የራስ ወዳድነት በሽታ ያለባቸው ሰዎች ናቸው። እንደነዚህ አይነት ሰዎች አይደለም በድለው ተበድለው ራሱ ለፎርጊቭነስ መንበርከክ ይከብዳቸዋል። ይቅርታ የማይንደው የክፋት ከፍታ የለም። ይቅርታ የማይደፍነው የጥላቻ ጉድጓድ የለም። ይቅርታ የማይሽረው የቁስል አይነት የለም እና ሁላችንም የይቅርታ ልብ ይኑረን እላለሁኝ። አስታራቂ ሾው ይዞ ከተነሳችሁ ሀሳቦች ከብዙ በጥቂቱ ላካፍላችሁ። ሰዎች በቂም ተነሳስተው ሰዎችን ከመጉዳታቸው ከመበደላቸውም አልፎ የሰው ልጅ ሕይወትን ከማጥፋታቸው በፊት ችግሮችን በመነጋገር በይቅርታ አስተካክሉ የሰዎችን ሰላምና ደስታ መመለስ ነው። አስታራቂ ሾው ግለሰቦችን ብቻ በማስታረቅ ተገድቦ የሚቆም ሳይሆን እንደ ሀገር እንዳናድግ በድህነት ውስጥ እንድንቆይ ያደረገንን ዘረኝነትና ብሔርተኝነትን ብሔርን ከብሔር ሀገርን ከሀገር በማስታረቅ ኢትዮጵያን አንድ የማድረግ ዓላማ አለው። ዓላማውን አልወደዳችሁትም? አመሰግናለሁ። ያለፉትን 3 ዓመታት ይህን ዓላማ ለማሳካት በከባድ ውጣ ውረድ አልፌ ዛሬ ከእናንተ ፊት በክብር በሞገስ አቁሙ የፕሮግራሜ ጅማሬ አስደሳች ሆኗል። ክብር ምስጋና ለመድኃኒዓለም ይሁን። ጅማሬው እንዳማረ ሂደቱ አብቦ መጨረሻው ተሳክቶ ለብዙዎች ይቅርታን የሚያስተምር ትልቅ ሾው እንደሚሆን ከፈጣሪ ጋር ቃል እገባላችኋለሁ። እንደዚህ አይነት ሾው ይሄ የመጀመሪያ ሾው ቢሆንም እንዲስፋፋና ብዛት እንዲኖራቸው ነው የምፈልገው። እኔ ይህን ጊዜያችሁን በመስጠት ከኔ ጋር አብራችሁ ደፋ ቀና ስትሉ የነበራችሁ እህት ወንድሞቼ፣ ጓደኞቼ በጣም 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 አድርጌ አመሰግናችኋለሁ እና ደግሞ በድጋሚ እኔን አክብራችሁ እዚህ የተገኛችሁ ጓደኞቼ፣ ቤተሰቦቼ ከልብ ከልብ አመሰግናለሁ። ሲሆን እዚህ ፕሮግራም ላይ መቅረብ ለምትፈልጉ ታች ባለው ስልክ ቁጥር ይደውሉልን። እንዲሁም ደግሞ ከአዲስ አበባ ውጭ ሆናችሁ እዚህ ፕሮግራም ላይ መቅረብ ለምትፈልጉ እኛ ካላችሁበት ድረስ በመምጣት ይቅርታ ልባችሁ ይቅርታ እንድትጠይቁ እድሉን አመቻች። እንደሰማችሁ እንዳያችሁ ጆሲ በነገራችን ላይ ከዚህ በፊትም ዩቱብ ላይ ተናግሯል። ታውቃላችሁ ብዙ ስራ ሲሰራ ነበረ።
የተጠፋፉ ሰዎች ሲያገናኝ ነበር። የምታውቁት ታውቋላችሁ። ወደ ዩቱብ ሳይመጣ በቲክቶክ በፌስቡክ ነበረ ስራው። ከዛ ወደ ዩቱብ መጥቷል ማለት ነው። እውነት ለመናገር ጆሲዬ እንኳን ደስ አለ። መልካም ስራ እንዲሆንልክ ምኞቴ ነው። እንግዲህ በዚህ አጋጣሚ እንግዲህ መርሳት የሌለበት እንግዲህ አቤላ አለ፣ ኤፍ አለ፣ ሙቤ አለ፣ አብርሽ አለ ጀግናችን። ከዛ ደግሞ ንግስቷ ከአብርሽ አጠገብ ቁጭ ያለችው ኤርሜላ ሄሉዬን ይጣፋጫለች ማለት ነው። እና እንግዲህ በአዲስ ስራ ከጆሲ ጋር መጥቷል ማለት ነው። እንግዲህ ከዩቱበሮች እነዚህ ናቸው የተገናኙትና የእውነት ለመናገር ቪዲዮን ያመጣውላችሁ በጣም ደስ ስላለኝ ነው። ሄዳችሁ አበረታቱ፣ ላይክ ሰብስክራይብ አድርጉ። የኔ ፋሚሊ ቅን የሆናችሁ እንደዚህ አይነት መልካም ነገር የሚሰሩት አበረታቱ ከቻላችሁ ማለት ነው። ንዶች ሼር አድርግ ያለው ሄዳችሁ ሰብስክራይብ አድርጉ። አዲስ ዩቱብ ቻናል ነው ጆሲ የከፈተው። አስታራቂ የሚባል እንግዲህ ሾው ከፍቷል። ከዚህ በፊትም አግዙኝ እንደዚህ አይነት ስራ መስራት ይፈልጋሉ ብሎ ብዙ ጊዜ ተናግረዋል። ባይዘዌ አልተሳካለትም። ማሳካት ይፈልጋሉ። ሆነ ጊዜ ሲያለቅስ ነበር እንደውምና እንደዚህ አይነት ስራ መስራት ይፈልጋሉ ሲል ነበር። እንግዲህ እግዚአብሔር ሲፈቅድ ነው፣ ሲፈቅድ ብቻ ነው። በነገራችን ላይ እኛ እናስባለን፣ እኛ እናወራለን። የሚያሳካው አንድ ፈጣሪና አንድ ፈጣሪ ብቻ ነው። በነገራችን ላይ በህይወታችን ብናስብም የራሳችን ማሳካት አንችልም። ልናስብ እንችላለን ግን እግዚአብሔር ሲፈቅድና ፈጣሪ ሲፈቅድልን ነው በሃይማኖታችንና በጣም ነው ደስ አለኝ ውዶቼ። እናንተ እንዴት አያችሁ? በጣም ነው ደስ አለኝ። ሆነ ያስተላለፈ መልእክት በጣም ልቤ ነው የገባና እውነት ነው። ይቅርታ ከምንም በላይ ነው። በነገራችን ላይ ይቅርታ ልባለኝ ጉራሳውን ቶሎ ልናደድ ይችላሉ፣ ሰው ላኮርፍ ይችላሉ። ከዛ ግን በጣም ይመለሳሉ። ጥፋተኛ ከሆንኩ ጥፋትን አምኜ ይቅርታ ሰው ጠይቃለሁኝ፣ ለሰውም ይቅርታ አደርጋለሁ። ቂመኛ ሰው አይደለሁም ለማለት ፈልጌ ነው። እሺ ውዶችና ላይክ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። እነዚህ እንዴት አያችሁ? ፕሮግራሙን ሾውን እንዴት አያችሁ? አብርሽዬም እንዴት አያችሁ? ሄሉዬን ይጣፋጫለች ማለት ነው የኔ ጀግና። እንግዲህ ሩታዬ ከነዚህ ልጆች ተማሩ። ነግሬሻለሁ ሩታ ታይ